ሃይ ሰላም እንዴት ናችሁ? ሰላም ናችሁ? የተከበራችሁ እንዴት ነው? ሰላም ነው። ሰላም እና ለእናንተ ያው ዛሬ ያው አዘጋጅ እንግዲህ ያው አንዳንድ ነገሮችን ማውራት አለብን ማለት ነው ሁላችን እና በተረፈ ያው አንድ ወዳጅ ወይም ደግሞ አንድ ወዳጅ ስላችሁ ወይም የሴት ሆናችሁ ወይም የወንድ ሆነ ግን የሴት ናት እየነገራችሁና አሁን ያው እናወራለን እንዴት ነው ምናምን ነገር ለምን ነው ጓደኛ ያልያዝሽው ምናምን ነገር ምናምን በየጠየቋት ለምን ጓደኛ ትይም እና ያው ምሽባሃ ነገርና ዘመርና ታዝ ሳወራት ለምን ጓደኛ ትይም ምናምን በየጠይቃት የዛ ሀገር ወንዶች በጣም መጥፎች ናቸው። የዛ ሀገር ወንዶች ለትዳር የማይመቹ የዛ ሀገር ወንዶች ለምንም ነገር የማይመቹ ናቸው። የዛ ሀገር ወንዶች ዛሬ ከኔ አለው ይችላሉ፣ ነገ ደግሞ የላ ዳቦ ፍለጋ ይሄዳሉ አለች። እና ምን ይሻላል ብዬ ስጠይቃት እኔም አስቤያለሁ በቃ የድሃ ልጅ በቃ ያስተዋለ ቀስ ያለ የላ ዳቦ የማይፈልግ ህጀ ታገር ቤት ይጀምመጣ ነኝ ስትለኝ እኔም ናልፋቴ ደግሞ እኔ በወንድምነት ምክር ሳዘል ማለት ነው እዚህ ሀገር ለፍተሽ ምናምን ብለሽ ሄደሽ ተምታመጪው ወንድ ልጅ እዚህ ሀገር ግን ማለት ነው አንድ የተከፋ ልጅ ወይም ደግሞ አንድ በቃ ዜጋሽን የሆነ ባህልሽን ስነ ስርዓት ያለው በሃይማኖትሽ ሁሉ ነገር የተመቻቸ ነገር ሞልቷል። ወንዶች የተከፉ ወንዶች አሉ። ለምን ነው እንደዚህ የምትይ? ሁሉም ወንድ እንዴት ባንድ አይነት ታይዋለሽ? እንዴት እንዳንድ ታይዋለሽ ብዬ ስጠይቃት አሻፈረኝ። እኔ የዚህ ሀገር ወንድ አልፈልገውም አለች። እኔ ደግሞ በወንድምነት ጥሩ አይደለም ለፍተሽ ምናምን ነገር ጥሩ ላይሆን ይችላል፣ በኋላ ደግሞ አልፈልግሽም ልሽ ይችላል አልኳት። እንግዲህ የኢትዮጵያ ወንድ ከዛ ቀሽት የሆነው ሴቶች አሉ፣ ጥንቅሽ የሆኑ ሴቶች አሉ። እዚህ ሀገር ከተሳፈሩ በኋላ ቀን ተወጣላቸው በኋላ ጉድ ይሰሩሻልና ጥሩ አይደለም። ሴጋሽና አግብተሽ ብትኖሪ በጣም ጥሩ ነው። ያ ወንድሽ ክፉ ቢሆንም አንቺ በመምከር በተለያየ ነገር ታስተካክያለሽ በስነጋት አይቻልም ማሻኝ ማለች። እሺ አልሆና አሁን ኢትዮጵያ ተድና ተዋውቃ ምናምን ትመጣለች። ከዛ በኋላ ተዚህ ሆና ምናምን ነገር አለ በቃ ትዝተው ፈሰፈሰኝ ፈጀኝ ልሞት ነኝ አለች። አሁን ይሄ ልጅ እንደዛ ብላ ይዘው መጣች። እንደምን ብላ ይዘው መጣች። ከዛ በኋላ ያው እሱ ደግሞ ያው እኔን ትወጂኛለሽ ወደ ክርስትና ሃይማኖት መቀየር አለብሽ አለ። ኦኬ አለች። ተቀየረች፣ ወደ ክርስትና ሃይማኖት ሆነች። ሃይማኖት አቀየራ። ከዛ በኋላ ሁሉ ጊዜ ቅዳሜ እሁድ ቀን ምናምን ነገር እንደዚህ ምናምን ነገር ስራ አይሰሩም ሁሎች ምናምን ነገር ይሄዳሉ፣ ቤተክርስቲያን ምናምን ይሄዳሉ። ሳይ ከዛ ምናምን ነገር ልጅቱ ምናምን ነገር አለ ደስ አላለውም። በቃ ምን አላት ኢየሩሳሌም መቀመጥ አለብን፣ ከዚህ በጣም ሩቅ ነው፣ ለጦለቱም ለተለያየ ነገር መዛ ብንቀርብ ጥሩ ነው አላት። እሺ አለችና እደው ኢየሩሳሌም ተከራይተው ይኖራሉ። ኢየሩሳሌም ተከራይተው ተኖሩ በኋላ ይሄ ልጅ ማለት ነው እዚህ የኛ ወንድሞች ያመጧቸው ሴቶች አሉ። እነዛ ሴቶች ደግሞ ያው አልተመቻቹም በአንዳንድ ነገር ወዲያው እዛ ሀገር ስለማይመቻቸው ወዲያው ኢየሩሳሌም ገብተዋል። ከዛ አንዲቱን ጠብሶ ያለ ሰው ብደውል ሳምንት ጠፋት፣ ይልሽ ከሰረች ማለት ነው። አሁን በቃ እኔን ምናች መሰለ ያልከው ነገርማ ደረሰኝ ወልገራ በሁለት ወሩ እንደዛ አርጌ መከራና አይችለፍች ያመጣሁትን እንደዛ አርጎ ጉድ ሰራኝ ምናምስት ላይ እና ምን ይሻላል ስራት በቃ አበርኩኝ። ዘመዶችስ ምን ይላሉ? ለሰው አትኑሩ ምላችሁ ለዚህ ነው ዘመዶችስ ምን ይላሉ? እና ያው እኔ ራሴ ማጠፋ ነኝ አለች ብላ ለኔ ምክር ብላ ሰጠኝ። ኦኬ አኩና ለሰውየው ለልጁ ብለሽ ነው ራሽ ምጣጣፊው ካንስተት ወደ አንስተት ይሻሻላል። እንግዲህ በኋላ ይሄዷል ላሽ ብሏል። እንግዲህ አይገኝም ቅድም አንቺን ማለት ነው የዝና ሀገር ሴት ማለት ነው የኢትዮጵያ ሴቶች አይፈልጓችሁም፣ የታወቃችሁ ናችሁ። ግን
ከዚህ ሀገር ከመጡ በኋላ የቀን መውጫ ከመጡ በኋላ ያው ዜጋቸውን ደግሞ እነሱ ደግሞ ወንዶች ደግሞ ሄደው ይዘዋቸው የመጡ ደግሞ አሉ ደግሞ መርጠው ማለት ነው። ታላቅም ጋብቻ ቢባል አለ። ሄደው ገብተው ሞዴሊስት ሴት ይዘው ይመጣሉ። በሳምንቱ ላጠፋቸዋለች። እዛ በኋላ እንደዛ ስትለኝና መሞት ነኝና ምን ይሻላል ወንድሜ እንደው አንዳንድ ነገር ትመክረኝ ምናምን ስትለኝ በጣም ጥሩ ሐሳብ ነው እናታ እኔ ነግሬሻለሁ፣ ግን እሞታለሁ ካልሽ የሰው መማሪያ ትሆኛለሽ እና መሞትሽ በጣም ጥሩ ነው። ለምን እንዳንቺ አይነት ብዙ ከንቱ እህቶቻችን ስላሉ ያው የመቶ ሰው ህይወት ታድኛለሽና ባንቺ መማር አለባቸውና ያው ሞታለሁ ካልሽ ችግር የለም ሙቺ። እኔ ግን ሞት አይገባሽም ሌላ እድሽ ሞክሪ ምናምን እየስጠይቃት አይሻኝም ማለት አይሻኝም ሞተኛል። እንግዲያም ምን እንድተባበርሽ ትፈልጊያለሽ? እንደዚህ ካልሽ እንግዲያማ ሙቺና የሰው መማሪያ ትሆኛለሽ። ጥሩ አስተዋጽኦ አድርጊያለሽ ምናምን አልኳት። አሁን ማለት ነው እቺ ልጅ እንደዛ አለች፣ ምን አለች፣ ጠወሰች ምናምን አለች፣ እንደዚህ ምናምን አለች። አሁን በቃ ጭንቅላቷ ተነክሶ በቃ ቤት ሙሹጋይ ገብታ ትኖራለች። ይሄ ትምህርት ለምንድን ነው? እንዲሁም እህቶቻችን ኢትዮጵያ እየሄዳችሁ ሴት ወንድ የምታመጡ ተባካችሁ ከዛ ሀገር ሞልቷል። ጠባያችሁን አስተካክላችሁ ዜጋችሁን አግብታችሁ ኑሩ። ጥጋባችሁ ከዛ ሀገር ማለት ነው። አባቶቻችንና እናቶቻችን አንገታቸውን ደፍተው ተከባብረው ነው ትዳር ሲይዙ የነበረ 10 20 10 8 9 ልጅ ሲያሳድጉ ዛሬ የሚበሉትን ቀንሰው ለነገ ያደረጉ ነው ሲኖሩ የነበረ። እዛ ሀገር ግን ስለሞላን ስለተረፈረፈን እግዚአብሔር የተመሰገነ ይሁን። ለኛ ይገባል ነበር ግን እግዚአብሔር መርጦ ለዚህ ደርሰናል። እዚህ ስለደረስነን ጥጋብ ነው እና እኔ ምክር መክራችሁ ኢትዮጵያ እየሄዳችሁ የምታመጡ ሴቶች እህቶቻችን እንዲሁም ደግሞ ወንድሞቻችን ደግሞ ልባችን ነው። እኛ እኮ ልባችን አልቀየርንም፣ ልብሳችን ብቻ አይቀየርንም። ልብስ ስለለበስን በቃ እኛ ካለኛ ሰው የለም እያላችሁ ኢትዮጵያ እየሄዳችሁ እያመጣችሁ ታየር መንገዱ ላይ የተቀማችሁ ስለሆነ አደራችሁ ይህን ትምህርት አድርጉና ዜጋችሁን ወገኖቻችሁን እያገባችሁ ኑሩ። ቢሆን ይሆናል፣ ባይሆን ደግሞ ምንም ማድረግ አይቻልም። ግን እናንተ ሁለት ጊዜ እየከሰራችሁ ነውና ልተባበራችሁ ብዬ ነው ይሄን ያው እንድታዳምጡትና ትምህርት እንድትወስዱ ብዬ ነው። መቼም አንተ አመጣህ ደርሶብህ ይሆናል ነው የምትሉኝ። መቼም ችግር የለም ማለት ትችላላችሁ። እኔ ግን አላመጣሁም ላመጣ ባልችልም እኔ እና ያው ልነግራችሁ ፈልግ በተለይ ወንድሞቻችን በጣም ምርጥ የሆኑ ዜጎቻችሁ አሉ፣ ወገኖቻችሁ አሉ። አግብታችሁ ብትኖሩ ካለ ሙግዱ ማለት ነው ምጣዱ ካለ ግጣሙ አይገጥም ነው የሚባል እና ከዛ ካለ ግጣማችሁ ያመጣችሁ እዚህ ሀገር መጣችሁ። ከዚህ ሀገር ከመጡ በኋላ አስቸገሩን እያላችሁ አጨቅጭቁኝ። እኔን አጨቅጭቁኝ። እኔ ምን ላርጋችሁ? እኔና ሁሉ ሴቱም ሆነ ወንዱም ሆነ ደውሎ እንዴት ነው ምን ታስባለህ ምን ትለናለህ ትላላችሁ። እኔ ምን ላርጋችሁ? እኔ ምንም ማድረግ አልችልምና እና ለዚህ ምክንያት ተማሩ ባካችሁ። እናንተ ልብሳችሁን ነው እንጂ ልባችሁን አልቀየራችሁም ብያችኋለሁ። እቺ ሀገር ለኛ ትገባንም ነበር፣ ግን እግዚአብሔር ስለመረጠ ለዚህ ሀገር ስለደረሰ እግዚአብሔርን እያመሰገነ ዜጎቻችን ጋር ተጋብተን ጥሩ የሆነ ኑሮ መመስረትና መቀጠል ያስፈልጋል። ካልሆነም ደግሞ ማለት ነው ተወገንህ አይተህ ካልሆነ ደግሞ ላሽ በልና ለራስ የሆነ ኑሮ ኑር እና ለዚህ ነው ወገኖች መክራችሁ እና እኔን አጨቅጭቆች ተውኝ እየደወላችሁ እንዴት ነው አትበሉኝ። እኔ ምንም ማድረግ አልችልም። ምሞት ነው የምታነቅ ነው ይብላችሁ ካላችሁኝ እኔ መልሴ ምንድነው? ትችላላችሁ። መብታችሁ መጋፈጥ ስለማልችል መሞትም ካለባችሁ ትችላላችሁ። መታነቅ እችላለሁ ካላችሁ ትችላላችሁ። ማበድ እችላለሁ ካላችሁ ማበድ ትችላላችሁ። ኮራ ፈታ ብላችሁ በቃ ዜጋችሁን አግብታችሁ ኑሩ ባካችሁ። ለእናንተ ስል ስንቱን ልንገራችሁ እባካችሁ። አደብ ግዙ ወገኖቼ፣ ተው እንጂ ነግሬያችኋለሁ። ሙንጎጎ እንኳን ማለት ነው ትልቅ